ሰላም እንደናችሁ ወደ ማራኪ ስፖርት ዩቲዩብ ቻናል ቤተሰቦች አርሰናል ቬኒሲየስ ጁኒየርን ለማዘዋወር ጠንከር ያለ እንቅስቃሴ መጀመሩ ተዘግቧል። የግራ መስመሩን ማጠናከር የሚፈልጉ አርሰናል በተለይም ሊያንድሮ ትሮዛርድን አሳልፎ ወደ ቱርኩ ክለብ ቤሺክታሽ መሸጡ ከታወቀ በኋላ እንደዚሁም የጋብሪኤል ማርቲኔሊ እንቅስቃሴ በቂ ነው ብሎ ስለማያምን አሰልጣኝ ሚኬል አርቴታ የግራ መስመሩን ማጠናከር ይፈልጋል። የግራ መስመሩን ለማጠናከር ደግሞ ታርጌት ካደረጋቸው ተጫዋቾች መካከል ቬኒሲየስ ጁኒየር ግንባር ቀደሙ ተጫዋች እንደሆነ እየተነገረ ነው። የዚህ ተጫዋችን ዝውውር ጉዳይም እንደዚሁ አርሰናሎች ጠለቅ ባለ መንገድ በይፋ እየሄዱበት ስለመሆኑ ነው እየተገለጸ ያለው። የ2024 የባላንደር እጩ የነበረው ቬኒሲየስ ጁኒየር ወደ ኤምሬትስ በክረምቱ የዝውውር መስኮት የመዘዋወር እድሉ እጅግ ከፍተኛ ስለመሆኑ እየተገለጸ ነው። ከቬኒሲየስ ጁኒየር በተጨማሪ ጁሊያን አልቫሬዝ እና ብራድሊ ባርኮላ በአርሰናል በግራ መስመር የማጥቃት እንቅስቃሴውን ለማጠናከር ከሚፈለጉ ተጫዋቾች መካከል መሆናቸው ነው የተነገረው። ጁሊያን አልቫሬዝ የአትሌቲኮ ማድሪዱ ኮከብ ነው። ይህ ተጫዋች ከአርሰናል ጋር ስሙ ከተያዘ ሰንበትበት ብሏል። ምናልባትም በክረምቱ የዝውውር መስኮት ወደ ኤምሬትስ አርሰናል ሊደርስ የሚችል ተጫዋች እንደሚሆን ይጠበቃል። በሌላ በኩል ብራድሊ ባርኮላ የፓሪስ ሴን ጀርሜኑ ኮከብ ፈረንሳይ ኮከብ ነው። ይህ ተጫዋች ይህ ኮከብ ወደ አርሰናል እንዲሁ ሊዘዋወር የሚችልበት አጋጣሚም ስለመኖሩ ነው እየተነገረ ያለው። ነገር ግን አሁን ደግሞ በቅርቡ በዚህ ሳምንት ማለት ነው ቬኒሲየስ ጁኒየር ስሙ በሰፊው ከአርሰናል ጋር የተያዘ ተጫዋች ሆኗል። ይህ ተጫዋች ምናልባትም በአሰልጣኝ ሚኬል አርቴታ ስብስብ ውስጥ ከተካተተ የአሰልጣኝ ሚኬል አርቴታን የቡድን ጥራት፣ የቡድን ጥልቀት እንደዚሁም የማጥቃት እንቅስቃሴውን የበለጠ ሊያጠናክር እንደሚችል ተስፋ ተጥሎበታል። የ26 ዓመቱ ኮከብ ቬኒሲየስ ጁኒየር ከሪያል ማድሪድ ጋር የ11 ወራት ውል ብቻ ነው የቀረው። ቬኒሲየስ ጁኒየር ምናልባትም ሪያል ማድሪዶች 11 ወራት ብቻ ነው የቀረው ውሉ። ስለሆነም በነፃ ዝውውር ወደ ሌላ ክለብ ማዘዋወር ስለማይፈልጉ አሁን ነው ትክክለኛው ጊዜ ሊሆን የሚችለው። የክረምቱ የዝውውር መስኮት ሊሆን እንደሚችል ይጠበቃል። ይህ የማይሆን ከሆነ ግን ምናልባትም ሪያል ማድሪዶች አዲስ ውል ለቬኒሲየስ ጁኒየር ሊያቀርቡለት እንደሚችል ይጠበቃል። ሊያንድሮ ትሮዛርድ በ17 ሚሊዮን ፓውንድ ወደ ቤሺክታሽ መዘዋወሩ ይታወቃል። የግራ መስመር የአርሰናል የግራ መስመር አጥቂ ተጫዋች ነው ሊያንድሮ ትሮዛርድ። ክርስቲያን ዞሊስን ምንም እንኳን እንግዲህ መድፈኞቹ ክርስቶስ ዞሊስን በ34 ሚሊዮን ፓውንድ ከቤልጂየሙ ክለብ ቢያስፈርሙም ነገር ግን የበለጠ የግራ መስመሩ የማጥቃት እንቅስቃሴ የበለጠ መጠናከር አለበት ብሎ ያምናል አሰልጣኝ ሚኬል አርቴታ እና ስፖርቲንግ ዳይሬክተሩ አንድሬ ቤርታ። ስለሆነም ቬኒሲየስ ጁኒየር ወደ አርሰናል የመዘዋወር እድሉ እጅግ ከፍተኛ መሆኑ ነው አሁንም በተደጋጋሚ እየተገለጸ ያለው። ከጆዜ ሞሪኖ ጋር ያለው የሻከረ ግንኙነት ደግሞ ሌላው ከሎስ ብላንኮሶች ቤት ሊወጣ እንደሚያደርገው ነው እየተገለጸ ያለው። ምናልባትም ቬኒሲየስ ጁኒየር ጸባዩ አስቸጋሪ እንደሆነ ማስተዋል ይቻላል። ከጆዜ ሞሪኖ በፊት አሎንሶ በነበረበት ጊዜም የቬኒሲየስ ጁኒየር የግል ጸባይ አስቸጋሪ እንደነበረ፣ የግል ካራክተሩ ከባድ እንደሆነ መመልከት ይቻላል። ስለሆነም ከጆዜ ሞሪኖ ጋር ያለው የሻከረ ግንኙነት ተጫዋቹ ከሪያል ማድሪድ ቤት ሊወጣ እንደሚያደርገው ይጠበቃል። ወደ ፕሪሚየር ሊግ የመምጣት እድሉ ደግሞ በጣም ከፍተኛ ስለመሆኑ ነው የተነገረው። ቬኒሲየስ ጁኒየር እንግዲህ በሳምንት 400,000 ፓውንድ የሚያገኝ ተጫዋች ነው። አመታዊ ደሞዙ ደግሞ 15 ሚሊዮን ዩሮ ይሆናል ነው የተባለው። በአዲሱ ውል ሪያል ማድሪዶች ሊያቀርቡለት ባሰቡት የአዲሱ የቬኒሲየስ ጁኒየር ውል 20 ሚሊዮን ዩሮ አመታዊ ክፍያ ቢያቀርቡለትም ተጫዋቹ ግን የሚፈልገው 30 ሚሊዮን ዩሮ መሆኑ ነው የተነገረው። ምናልባትም ይህ የተራራቀ አሃዛዊ ቁጥር ቬኒሲየስ ጁኒየርን ሌላው ከሪያል ማድሪድ ቤት እንዲወጣ የሚያደርገው ምክንያት ሊሆን እንደሚችል ይጠበቃል። ስለሆነም ሪያል ማድሪድ 20 ሚሊዮን ዩሮ ቢያቀርብለትም ተጫዋቹ የሚፈልገው 30 ሚሊዮን ዩሮ መሆኑ ይህ ጉዳይ ምናልባትም የሁለቱን የሪያል ማድሪድ እና የቬኒሲየስ ጁኒየርን ግንኙነት ሊያበቃው እንደሚችል ነው የሚጠበቀው። የቬኒሲየስ ጁኒየር ክፍያ የትኛውም የፕሪሚየር ሊግ ክለብ ይችላል ተብሎ አይጠበቅም። በየትኛው የፋይናንስ በጀት አርሰናሎች ተጫዋቹን ከቨር ሊያደርጉ እንደፈለጉ የተነገረ ነገር ባይኖርም መድፈኞቹ ግን አሁንም ቢሆን ቬኒሲየስ ጁኒየርን መፈለጋቸውን ቀጥለዋል።
ከተጫዋቹ ወኪሎች ጋር ያላቸው ንግግር ጠንክረው መቀጠላቸው ነው የተገለጸው። ተጫዋቹ የጠየቀውን ውድ ክፍያ መክፈል አልችልም ያለው ሪያል ማድሪድ የአርቢ ላይፕዚጉን ያን ዳይመንዴ ለማስፈረም ተስማምቷል። ይህ ተጫዋች በተለይ ደግሞ ያን ዳይመንዴ ወደ ሎስ ብላንኮሶቹ ቤት መቀላቀል ደግሞ የበለጠ ቪኒሲየስ ጁኒየርን ከሪያል ማድሪድ ቤት ሊወጣን የሚያደርገው ትልቁ ምክንያት እንደሆነ ተገልጿል ማለት ነው። ስለሆነም ምናልባት እነዚህ ሁሉ ምክንያቶች ሲደማመሩ ቪኒሲየስ ጁኒየር በክረምቱ የዝውውር መስኮት ሪያል ማድሪድን የመልቀቅ ዕድሉ እጅግ ከፍተኛ ነው ተብሎ ይጠበቃል። በአርሰናል ቤት በግራ መስመር የሚሰለፈው ጋብሪኤል ማርቲኔሊ በአርሰናል ቤት ስለሚኖረው ቆይታ የተባለ ነገር ባይኖርም ምናልባትም የግራ መስመርን ማጠናከር የሚፈልጉት አሰልጣኝ ሚኬል አርቴታ ግን ቪኒሲየስ ጁኒየርን የማስፈረም ትልቅ እቅድ እንዳላቸው ተገልጿል። ቪኒሲየስ ጁኒየር ወደ አርሰናል ቤት የሚቀላቀል ከሆነ ጋብሪኤል ማርቲኔሊ ወደ ባየር ሙኒክ ሊዘዋወር እንደሚችል ይጠበቃል። ከባየር ሙኒክ ጋር እንግዲህ ቀደም ባሉት የጥሩ የዝውውር መስኮት እንደዚሁም ከአንድ ዓመት በፊት በክረምቱ የዝውውር መስኮትም እንደዚሁ ከባየር ሙኒክ ጋር በተደጋጋሚ ስሙ እየተነሳ የነበረው ጋብሪኤል ማርቲኔሊ አሁን ይፋዊ የሆነ ዝውውር ሊያደርግ እንደሚችል ይጠበቃል። ቪኒሲየስ ጁኒየር አርሰናል ቤት የሚገባ ከሆነ ማለት ነው። ከአርሰናል በተጨማሪ እንግዲህ ቪኒሲየስ ጁኒየር በሊቨርፑልም የሚፈልግ ተጫዋች ነው። ሊቨርፑሎች ተጫዋቹን ለማስፈረም እንደዚሁ ይፋ እንቅስቃሴ መጀመራቸው ተገልጿል። ነገር ግን ከቪኒሲየስ ጁኒየር በላይ ሊቨርፑሎች ታርጌት አድርገው እየፈለጉ የሚገኙት ብራድሊ ባርኮላን ስለመሆኑ ደግሞ ሌሎች የመረጃ አውታሮችም እየገለጹ ነው የሚገኙት። እንግዲህ ምን ሊከሰት ይችላል የሚለውን ደግሞ ከቀናት በኋላ ወይም ከሳምንታት በኋላ የክረምት የዝውውር መስኮቱ ከመዘጋቱ በፊት አዲስ ነገር ሊፈጠር እንደሚችል ይጠበቃል። እሱንም እንግዲህ ተከታትለን ወደ እናንተ የምናደርስ መሆኑን እናሳውቃለን። የስፔን ጋዜጦች እንዳስነበቡት ከሆነ ግን ቪኒሲየስ ጁኒየር ከሪያል ማድሪድ ጋር መለየት ይፈልጋል ሲሉ ነው የገለጹት። ከሪያል ማድሪድ ጋር የመለያየው ትክክለኛው ጊዜ አሁን ነው ብሎ ያምናል ቪኒሲየስ ጁኒየር። ስለሆነም እንግዲህ መዳረሻው ምናልባትም የእንግሊዝ ፕሪሚየር ሊግ የሚሆን ከሆነ አርሰናል ቀዳሚ ምርጫው ሊሆን እንደሚችል ይጠበቃል። ምናልባትም ግን አንዳንድ መረጃዎች እየወጡ ያሉት ደግሞ ወደ አረብ ሊግ የሱን ክፍያ የሚችሉት አረብ ሊግ ላይ ያሉ ሱፐር ክለቦች ናቸው። ስለሆነም ወደ አረብ ሊግ ወደ ሳውዲ ሊግ ሊዘዋወር እንደሚችል ይጠበቃል። ክቡራትና ክቡራን ውድ የማራኪ ስፖርት ዩቲዩብ ቻናል ቤተሰቦች ማራኪ ስፖርት ዩቲዩብ ቻናልን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ስላላችሁ ከልብ እናመሰግናለን። በያላችሁበት መልካም ጊዜ ይሁንላችሁ።